የሚያበረታታው ይሄን ስራ ማቆም ነው ያለበት። በቃ እኔ ምንም ባልበላ ይሻላል። በዚህ በቅርብ ቀናት ውስጥ ወደ ስራ እመለሳለሁ ብዬ። አትመለስም፣ አትሰራም። ከዚህ በኋላ ይሄን ስራ አይሰራም ከዚህ በኋላ። በጣም የገረመኝና ያሳዘነኝ ደግሞ የዛን ቀን ዳዊት ከኔ ጋር እንዲሆን ከኋላዬ እንዲሆን ነገር ይዞ ነበርና ጹማቢ አሁን ይሻልክና ወደ ሌላ ስራ ነው የምትገባው። በቃ እኔ ላንተ መሆን አያቅተኝም። አሳድጌያለሁ አይደል? አባቴ ሊገለኝ ነው፣ አባቴ ያስደፍረኛል፣ አባቴ ብዙ ነገር ያደርገኛል እያለች በቃ መጨረሻ እንደምታየው እንግዲህ አንዴ በቴሌግራም አንዴ በስልክ እየደወለች መጨረሻ እንግዲህ ያው እንደምታውቀው የሰው ህይወት እያስተካከላችሁ የራሳችሁን ህይወት እየማጣት አለባችሁ። እኔ በእኔ ምክንያት እንደዚህ መሆኑ በጣም ነው ያዘንኩት፣ በጣም ከምል በላይ ማለት ነው። አይ በፍጹም በቃ ይሄን ስራ መስራት የለበትም። እኔ ነግሬዋለሁ። እኔ ምክንያቱም ላጣው አልፈልግም እንዳልኩ ተቸግሬ ነው ያሳደግኩት እና ልጄ መሞት አለበት። እኔ ምን ያህል በችግር እንዳሳደግኩት እኔ ነኝ የማውቀው። ገባ ወይ በቃ የጥንቆይ ቤተሰብ ነው። ባለቤቱን የገደላት እሱ ነው። ልጅ ማለት ህይወቴ ናት። በህይወት አትምጣ። የሆነ ሰዓት ላይ ነው ሽጉጥ መዞብኛል። ልጄ መስዋዕት እንዳቀርብ ነው የተጠየቅኩት። የራስ ይገዛ ልጅ እሱም ቤት እንደምኖር አንተ አይደለም። እያንዳንዱ ነገር ምንነግረኝ ከሆነ እንበላለን፣ ስጋን ዘልዝለን እንበላለሽ። በቃ ራሴን አጋለጥኩኝ። የሆነ ሰዓት ላይ ነቃው ነኝ። እኛ የምታወራ ሰው አናቅም። ስለ ጋዜጠኛ የምትለው ነገር ምን እንደምታወራ ምን እንደምትል እኔ ማውቀው ታሪክ የለም። ርኩስ መንፈስ ለሰይጣን ነው፣ ለሰይጣን ግብር ይቀበራልና ወንድም ያለበት ቦታ ማነግረኝ ከሆነ እያንዳንዱ እስከዛሬ ሲሰራ የነበረው ወንጀል አይነት አንተ ላይ ሊፈጽም ይችላል። ቤተሰቦቹ በጣም ከባድ ናቸው፣ እጅግ በጣም በቃ ምን ልበል፣ በየጊዜው ሰው ይገበራል። ሰላም ሰላም፣ ውድ የአቢ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩኝ እንግዲህ ያው ከሰሞኑ የተፈጠረውን ነገር ሁላችንም የምናውቀው ነው። ወንድማችን አቢ ያው ለምርመራ በሄደበት ታግቶ የተለያዩ ጉዳቶች ደርሶበት እንግዲህ ሰሞኑን ሕክምና ሲከታተል ነበረ። ያው እንግዲህ እንደ እግዚአብሔር ፈቃዳው ምንም አይልም፣ እያገገመን ያለው እንግዲህ እኛም ያለውን ነገር እየተካተልን ከጎኑ ሆነን እንግዲህ ያው በጸሎትም በአቅማችን በጉልባችን የሚረዳነው የምንገኘው ማለት ነው። እናም ያው ሰሞኑን እንግዲህ እህታችን ይሄንን ቪዲዮ ተመልከታ ያው ከዚህም በፊት የእሷን ኬዝ ነበር እየፈታ በነበረበት ሰዓት ላይ ይሄ አደጋ እየደረሰበት ማለት ነው። እና የምነግራችሁ ነገር አለ፣ አንዳንድ ነገሮች እኔም እሱን መጠየቅ እፈልጋለሁ ያለችው ነገር ስላለ ዛሬ እንግዲህ እዚህ ተገኝታለች ማለት ነው። ጉዳዩን አብረን የምንመለከት ይሆናል። እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁን ቆዩ። ሰላም እህታችን። እሺ እንዴት ነሽ? ያው እንግዲህ ሁሉን ነገር ተመልክተሻል ብዬ አስባለሁ። ያው ወንድሜ አቢ እንግዲህ ያንቺን ኬዝ ከዚህ በፊት ሲከታተል ነበረ። ያው ኬዙ እንግዲህ እዛ ጋር እናትሽና ጠንቋዩን በማሳሰር ብቻ አልበቃም። ነገሮች ያው እናትና ጠንቋዩ በጣም ውስብስብ የሆኑ ሰዎች ናቸው። በጣም ብዙ ተከታይ ያላቸው ሰዎች ናቸው እና ከዛ የተነሳ በጣም ታሪክ እንትኑ እየሄደ ነበረ። በጣም ኬዙ እየከፋ ነበር የሄደው። እነሱ በመታሰራቸው ሁሉ ነገር ከስራ አልጠፋም እና በዛ አጋጣሚ ነው እንግዲህ አቢ ወንድማችንም እንግዲህ ለዚህ አደጋ የተጋለጠው እና በእነሱ ግብረ አበሮች አደጋ የደረሰበት። ይህንን በሚገባ ታውቂያለሽ ብዬ ተስፋ አደርጋለሁ። በእኔ ምክንያት እንደዚህ እንደሆነ አውቃለሁ። ለምን እንደሆነ ታውቃለህ? ከጎን ያልጠፋም ከመጀመሪያው ጀምሮ ይሄ ሁሉ ሲፈጠር ይሄ ሁሉ ሲደረግ ከኔ ጎን ነበረ። ይሄ ሁሉ የደረሰበት በእኔ ምክንያት ነው። በጣም ይቅርታ፣ በጣም እኔ ከምል በላይ በቃ አዝኛለሁ። እኔ ላይ ደረሰም ታውቃለህ፣ ባሌ ላይ ደረሰም ታውቃለህ። እና ድጋሚ ደግሞ ሶስተኛ እሱ ላይ እንደዚህ ታሙ በቃ ምን ልበል፣ እኔ እንደዚህ ጨካኝ ሆናለሁ ብዬ አላሰብኩም። እኔም ይሄው እንግዲህ ምን ልበል፣ ነገሮች ከባድ ነበሩ። ያንቺ ኬዝ በተለይ ያንቺ ኬዝን ሲከታተል በጣም ነገሮች ውስብስብ እየሆኑ ነበር የሄዱት። ያው ኬዝሽ ምን ያህል እንዳለፈው እንግዲህ ሁላችንም የምናውቀው ነገር ነው እና እንደዛም ሆኖ ግን ይሄን ያህል ደረጃ ይደርሳል ብዬ እኔ አላሰብኩም ነበረ። እንስልሽ እናትሽ የዚህን ያህል ጭካኔ ላይ
ይኖራታል ብዬ በታምር ማያስበው ነገር ነበር። ግን ቆይ አንቺ ከእናትሽ ጋር ስትኖሪ እናትሽ እንደዚህ አይነት ሰው ነች ብለሽ አስበሽ ተከደሽ እንዴ? እኔ እንዳንቺ ነው ጠቂቄ አውቃታለሁ። እኔ እንደዚህ ታደርጋለች ብዬ ራሱ አላሰብኩም። እኔ ሌሎቹን ተው፣ እኔ ላይ ራሱ እንደዚህ ታስባለች ብዬ አላሰብኩም። ከጎኔ ያሉትን ይሄው ባሌንም እንደዛ አቆራርጠው ቁጭ አደረገችው። አሁን ደግሞ ይሄው ሁለተኛ ልጁንም እንደዚህ ያደረጉት። እኔ ለራሴ ራሱ እየፈራው ነው አሁን። ላይ በጣም ከባድ እየሆነ ነገሩ። እኛም እሱን ከያዝነው በኋላ ያው ሰዎቹን በተቻለ አቅም እስር ቤት አወርደናቸዋል፣ የእሱን አግቶት የነበሩትን። ግን ቢሆንም አሁንም እጃቸው ሰፊ ነው እነዚህ ሰዎች ያው እና ያው ሰሞኑን እንግዲህ በተደጋጋሚ ስደውይልኝ ነበር ይሄ ነገር ከተፈጠረ በኋላ እና ያው የምነግርህ ነገር አለ ብለሽ ነበረ። አዎ ከዚህ በፊት እንደምታውቀው እሱ ነበር ከጎኔ ነበረው። አሁን እሱም ይሄ አደጋ ደርሶበታል። ከጎኔ ማንም የለም፣ አንተም አግዘኝ ብዬ ነው ደጋግሜ እየደወልኩልኝ ነበረው። እና ይሄ ልጅ በእኔ ምክንያት እንደዚህ መሆኑን በጣም ነው ያዘንኩት፣ በጣም ከምል በላይ ማለት ነው። በእኔ ምክንያት እንደዚህ ከጎኔ ስራውን ትቶ ከጎኔ በቃ ሁሌ እንደዚህ ሲፈጠር የሆነ ነገር ተፈጠረ ስራው ሮጦ እሱ ነው የሚደርስልኝ። አሁን ግን ይሄው እሱም ታሟል። ይሄ ሁሉ ደረሰበት ደግሞ በእኔ ምክንያት ነው። ይሄ ልጅ እኔ ግዴታ መጠየቅ አለብኝ፣ አብረን እንጠይቀው ብዬ ነው የጠራውክ እና ቤቱንም ስለማላውቁ ማለት ነው። ያው እሱ ጥሩ ሀሳብ ሆኖ ስለሽ አሁን አቢን እንግዲህ ዝም ብለን ማንኛውንም ሰው ይዘን ከዚህ በፊት ያው በኬዝ እንደረዳሽ አውቃለሁኝ፣ ግን እንዲቹ በቀላሉ ይዤሽ ልጅ አልችልም። ምክንያቱም አሁን አቢ ያለበትን ሁኔታ የነዛ ሰዎች የጎዱ ሰዎችም ከአንቺን እየተከተሉ ይሆናል አይሆንም፣ አንቺም ከነሱ ጋር ነች የሚለው ነገር እርግጠኛ ነው አልችልም። ያው ኬዝሽን እንደፈተልሽ አውቃለሁ ይሄን ነገር። ግን የነሱ አሁን ከእናትሽ ጋር በሱ ያንቺን ኬዝ በሚፈታበት ጊዜ ከእናትሽ ጋር ያለሽ ቀረቤታ አለ፣ ያ ነገሮች አሉ። እንደዛ ሆኖ አንቺን በቀላሉ እሱ ጋር እንዴት ልጅሽ እንዴት ልመንሽ እንዴ? ማለት እኔ እኮ እንደዚህ አሁን እርስ በርስ ሁላ ማነታመንበት ጊዜ ላይ ስላለን ነው ስልሽ አሳልፎ የሰጠውን ሰው እንኳን በቀላሉ ልናገኘው አልቻለም። እኛም እየሞከርን ነው ያለው። ከዛ አንጻር ነው አንቺን እንዴት እንዲህ በቀላሉ ልጅሽ ሊሄድ ይችላል? እኔ ነገርኩህ እኮ እኔ እንደዚህ ነገር አደርጋለሁ ብዬ ታደርጋለሽ ብለህ ካሰብክ እኔ እንደዚህ ነገር ማለት እንደዚህ ነገር ያደርጋሉ ብዬ የማስበው ማዘር እኔ እንደዚህ ጨካኝ አትመስለኝም ነበር ከዚህ በፊት። እኔ በቃ እናቴ እኔ አላመንኩም ነበር መጀመሪያ እንደዚህ ነገር ተፈጠረ እናቴ እንደዚህ ነገር አታደርግም ብዬ ነበር ማለት ቢኒንም አላመንኩትም ነበር። እና አሁን ደግሞ ባሊ ላይ ያደረሰችውን ነገር ሳይ በቃ ከምል በላይ ነዘንኩ። ለምን መጀመሪያ ሲነግሩኝ ምንም አላመንኩም ነበር አይተው ከሆነ ማለት ነው ብርብራ። እና ከዛ በቃ ምን ላድርግ እንደዚህ አድርጌያለሁ አለችኝ አፋን አውጥታ ማለት ነው። ከዛም በኋላ ነው ጭካኔውን የምንሽው። አዎ ከዛም በኋላ በቃ ሁሉ ነገር አምኜ እና አንድ ቀን የሆነ ቄስ እንደ ቄስ ነገር ናቸውና አቤት ነበሩ። እኔ ባሊላ ማጣ ሄጄ ዝም ብዬ ከማዘር ጋር እያወራ ነበር የቤት ውስጥ ማለት ነው። ከዛ ተደወለልኝና ወጣው። ከዛ ስወጣ ቢኒ ከጻበል ወጥቶ እና ነይ ነው ሰጂ ምናምን ስለኝ እሺ ብዬ ወጥቼ ወስጄ ስመለስ ከማን ጋር ያገኘሁት ከቄስ ነው ነገር ነው ብቻ ቄሱና እናትሽን ያው በቁጥር ስለ አንቺ ማረሽን ነበር እነዚህ ልጅ ማሳገድ አለብን ምናምን እያሉ ነበርና የሆነ ነገር በቃ መተት ነገር ነው ከሰውዬ ጋር የሚሰሩት ማለት ነው። ሰውዬ መተተኛ ነው። እና ይሄ ልጅ ደግሞ ከኔ ጋር ከጎኔ ስለቆመ እኔ ስላገዘኝ እና እሱን በቃ ምን ልበል እኔ እኮ ማርያምን ማውራት ብላቃተኝ እኔ ስላገዘኝ ይሄ ልጅ እንደዚህ ያደርጋሉ ብዬ ነው የማስበው። በቃ ያውኛም ነገሮች ከባድ ስለሆነብን ነው ስለዚህ በቀላሉ ይህ ያልፈለኩት ነገሮችን አካባቢዎችን በደንብ ማጥራት የፈለኩት አሁን እሱ ያለበት ሁኔታ ጥሩ አይደለም። ስለዚህ ከበድ ያለ ነገር ነው። እኛም ይሄ ነገር ይፈጠራል ብለን አላሰብንም ነበር። ያው ነገሮች አንዴ ኬዞች ከተፈቱ በኋላ ሁሉ ነገር ወደ ዘብጥያ ወንጀለኞቹን ኮረዱ በኋላ እንደዚህ አይነት ነገር የመፈጠር እድሉ ከስንት አንድ ነበር የሚከሰተው። ይሄ ነገር ደግሞ አሁን እሱ ተፈጥሮ ገና ከሕክምና መግባቱ ነው። በዚህ ሰዓት ላይ ደግሞ ነገሮች ሲደራረቡ ጥሩ አይመጣም፣ ለሱም ለቤተሰቡም ጥሩ ስለማይመጣ እንዴት አምኜሽ ይሽዳል የሚለው ነገር ጥያቄ ስለሆነብኝ ነው እየጠየቁሽ ያሉት እዚህ ጋር ማለት ነው። አይ ግዴታ ማይድ ስላለብኝ ነው። ለምን ከጎኔ እሱ ነው የቆመው። እኔ ተሸግሬ እኔ ብቻዬን ሲሆን እሱ ነው ከጎኔ የቆመው፣ ማንም ከጎኔ አልነበረም። እና ይሄን ነገር ደግሞ በእኔ ምክንያት ነው እንደዚህ ሆነው። በራሱ ምክንያት ቢሆን አንድ ነገር ነው፣ ግን በእኔ ምክንያት እንደዚህ ሆነው ይሄን እንደዚህ የታመመው ማለት ነው። ይሄን ያደርጋሉ ብዬ የማስበው ደግሞ ይሄ ቄሱና ማዘር ናት።
ያው አስልሽ አሁን እነሱ በእስር ቤት ነው ያሉት አይደለ? በእስር ቤት ስላሉ ይሄን ነገር ለማድረግ በፊትም ከእነሱ ውጭ አብሯቸው የሚሰሩ ሰዎች ነበሩ ማለት ነው። ሰው አላቸው እኮ እነሱ ሁለቱ ብቻ አይደለም የሚሰሩት። ያን ነገር ቀደም ብላችሁ አላሳወቃችሁም ነበር? ያው እሱም ኬዙን በሚፈታበት ሰዓት ላይ ቀደም ብላችሁ እንትን አላላችሁም ነበር? እንደርሳለን ብዬ ስላላሰብኩ ነው እኔ። ኦኬ። ስለዚህ ችግር የለውም። እያንዳንዱን ነገር እንግዲህ አብረን የምናየው ይሆናል ማለት ነው። ያው ቤተሰቦቻችን ሁሉ ነገር እንደሰማችሁት ነው። እንግዲህ ያው አቢ ላይ የደረሰው የእህታችንን ኬዝ ለመፍታት በሚያደርገው ጥረት ላይ ነበረ። እንግዲህ ያው አሁን ደግሞ ሂጄ መጠየቅ አለብኝ ለእኔም ደርሶልኛል እና እኔም ሂጄ ያለበት ሁኔታ መመልከት አለብኝ ብላለች ማለት ነው። ያው እንግዲህ እናንተም ቤተሰቦቻችን ያለውን ነገር በስልክ እየደወላችሁ ያው ስጠይቁን ነበረ፣ በመልእክትም ስልኩልን ነበረ ማለት ነው። እና ያን ነገር እንግዲህ ወንድማችን አቢ ምን ላይ ነው የሚለው ነገር እናንተንም እያስጨነቃችሁ ስላለ ያን ነገር ደግሞ ለእናንተም ማካፈል ይኖርብናል። ወንድማችን ምን ላይ ነው? ምክንያቱም በጸሎትም በተቻላችሁ አቅም እየረዳችሁ ነበር፣ ከጎናችን ነበራችሁና ምን ላይ ነው የሚለውን ነገር የምንመለከት ይሆናል። ያው እንግዲህ አሁን አቢ ያለው እናቱ ቤት ነው። እናቱ ቤት ሄደን እንግዲህ ያለውን ነገር ለእናንተም ለወዳጆቻችን የምናመለክት ይሆናል፣ ወይም እንድትመለከቱት ያለውን የጤና ሁኔታ እንግዲህ ከሱም አፍ የምንሰማ ይሆናል ማለት ነው። አብራችሁን ቆዩ። ሰዎቻችን ያለውን ነገር መጀመሪያ በሚገባ አሳውቂያቸዋለሁ ማለት ነው። አሁን እንግዲህ የምንገናኘው የነ አቢ ግቢ ውስጥ ነው። እንግዲህ መኖሪያ አካባቢ ቤት ደርሰናል። አሁን ውስጥ ላይ ነን። እንግዲህ አሁን እናትየው ውስጥ አሉ ብያቸዋለሁ። እንግዲህ ያው ከእህታችን ጋር እህቴን ይዤ መጥቼ አቢ ያለው ሁኔታ እንግዲህ እሷም የምጠይቀው የምንነግረውም ነገር ካለ ብዙ ተነግረዋለች። እኛም ደግሞ ለእናንተ አቢ ምን ላይ ነው የሚለውን ነገር እንግዲህ የምናሳያችሁ ይሆናል ማለት ነው። ሌላ የምትይው ነገር አለች አንቺ? አይ ምንም ነገር የለም። ለምን እሱን እስከማገኘው ድረስ ነው ሶክያለሁ። እንግዲህ አሁን ወደ ውስጥ ገብተን ምን ይሆናል? እሺ ቤተሰቦቻችን ተከታተሉ። እሺ እንግዲህ ያው ደርሰናል። እኛ ነን ቤቶች። ሰላም ነው ሲያቢናት እንዴት ነው? እግዚአብሔር ይመስገን ሰላም ነው። ሰላም ነው። ሰላም ነው። ሰላም ነው። በተለይ ጤንነቱ ምናምን አቢ አሁን ምን ላይ ነው የሚገኘው? እያገገመ ነው? ባሰበት እንዴ? ትንሽ ያሟል። እሱማ ከባድ ነው። ትንሽ ከደረሰበት እንትን በኋላ ያው ሐኪም ቤትም እኮ ቢያንስ አሁን ቤት ሆኖ ያንዳንዱን ነገር መከታተል አለበት፣ መከታተል ይችላል ስላሉኝ ነው ያኔም ወደ ቤት ይዘን የመጣ ነው። ያው እና አሁን ቆየ ከተኛ ወይስ ትንሽ ቆይቷል? ያው እህታችን እንግዲህ ማለት ያው አስፈላጊ ነገር ቢነሳ አሪፍ ነበር። ምክንያቱም እህታችን የእሷን እንትን ኬዝ ነበር እየመረመረ የነበረበት ሰዓት ነው አደጋ የደረሰበት እና እሷም ይቅርታ አልጠይቀው ፈልጋለሁ፣ ላገኘው ፈልጋለሁ፣ በእኔ የተነሳ ነው የሁሉ ነገር የደረሰበት ስላለችኝ ነው ቤት ድረስ ያው ይያት የመጣሁት ማለት ነው። እባክህን ይህን ስራ አስቆምልኝ እንደው ከቻልክ በእናትህ እባክህን። ያው ይህን ስራ ሁላችንም ብናቆም ደስ ይለናል፣ ግን ያውቁት የለ እናታችን ሀገራችን ላይ ያለው ህግ ትንሽ ከባድ ነው። ያው አቢ ማለት ደግሞ ኬዞችን እንደዚህ ውስብስብ የሆኑ ፍትህ ያጡትን ነው ፍትህ እያስገኘ ያለው እና በጣም ብዙ ፍትህ የሚፈልጉ እህት ወንድሞቻችን ደግሞ እሱን ይፈልጉታል። ምክንያቱም ይሄንን ስራ የሚሰራው ፍትህ ላጡት ፍትህ ሊሆንላቸው ነው። ከጎናቸው ሊቆም አለውላችሁ፣ ወንድማችሁን ይደርሽላችኋለሁ እና ይሄን ደግሞ እንዴት አቁም እንላለን። በጣም ከባድ ነገር ነው። እንደዛ ከሆነ ያው ወንጀለኞች በየቦታው እየተስፋፉ ነው የሚሄዱት እና ልጄ መሞት አለበት። እኔ ምን ያህል በችግር እንዳሳደግኩት እኔ ነኝ የማውቀው። ገባክ? ስለዚህ ልጄን ማጣት አልፈልግም። አንዴም ስንት ደበደብኩት፣ ያሁኑ ደግሞ ከባድ ነው። እሱ ከባድ ነው። ጉዳት እንደደረሰበት ታውቃለህ። ይሰቃዩ ነው። ይቅርታ ማዘር በእኔ ምክንያት ነው። በጣም ይቅርታ። እኔ ይቅርታ ልጠይቅ ነው የመጣሁት። ምንድን ነው በአንቺ ምክንያት? ብዙ ነገር ነው ታሪኩ ብዙ ነው እና ያው ያለውን ነገር ችግር የለውም ብነግራቸውም ችግር የለውም። ያው እናትየው ስለሆኑ ማወቅ አለባቸው እያንዳንዱን ነገር ቢያውቁ። እሺ ከምን ልጀምርላቸው? ምን መሰላችሁ? እኔ ተማሪ ነበርኩና እናቴ አባት የለኝም ስልሽ ሞቷል አይደለም፣ ከእናቴ ጋር ተለያይቷል
እና እናቴ አባትም እናትም ሆና ነው ያሳደገችኝ። እና 8ኛ ክፍል ስደርስ የሆነ ፍቅረኛ ያስኩና ልጁ ቤተሰብ የለውም፣ ተከራይቶ ነው የሚኖረው እኛ ሰፈር ማለት ነው። 8ኛ ክፍል ላይ የተገናኘ ነው እና ስኩል ገባን። እስከ 12ኛ ክፍል አብረን ተማርን፣ አብረን ነበር። እና እኔ እወደዋለሁ፣ በጣም ነው የምወደው፣ እሱም በጣም ነው የሚወደኝ። እና እስከ 12ኛ ተማርንና ለሱ ውጤቱ አልመጣለትም፣ ለኔ ውጤቱ መጣ። እኔ ወደ ግቢ ሄድኩ ልማር ማለት ነው። ይሄ ልጅ ደግሞ ትቼ ከሄድኩ በቃ ማይሆነው አወዳደቅ ነው የሚወድቀው። እና እናቴ ብቻዋ ስለሆነች እናቴን ጠየቅኳትና ይሄ ልጅ እኔ ግቢ ጨርሼ እስከምመጣ ድረስ አንቺ ጋር ይሆን አልኳት። እሺ ብላኝ በደስታ ፈቅዳ ተቀበለች። ልጁ ሳቀው። እኔ እዛ ግቢ ሄጄ ተምሬ እስከምጨርስ እሷ ጋር ነበር ልጁ ማለት ነው። በቃ እከባከብልሻለሁ፣ እንደ ልጅ ነው ማየው፣ እንደ አንቺ ነው ማየው ብላ የተቀበለችኝ ልጁ ማለት ነው። ስደውልላቸውም እንደዛው በቃ ደህና ነን ምናምን። ከዛ እናቴ ምን ታደርጋለች? ይሄ ልጅ ወደደች ልጁ ማለት ነው። እናቴ ወደደችው። ከዛ ስትወደው ልጁ ፍላጎት የለውም። ለምን? እኔ ነው የምወደው እንጂ እናቴን አይደለም። አስገደደችው በግድ። እና አንድ ቀን ምን ያደርጋሉ? እራት ይበላሉ። ያው ነገሮችን ተረጋግተሽ ያው እናቴ ነገሮች ያው ለሷም ከባድ ስለሆነ ያው ልግለጽልዎትና ያው የተፈጠረው ነገር ቢኖር ያው ከዚህ በፊት እሷ እንደነገረችሁት ፍቅረኛ ነበራት፣ የትዳር አጋሪ ብላ የምታስበው ወደፊት ተጋብተን እንኖራለን ብላ የምታስበው ያው በትምህርት ጉዳይ ነበረ ወደ ሌላ ቦታ ሄዳ ከእናቷ ጋር እንዲኖር የተደረገው ይሄ ልጅ ማለት ነው። በዛ አጋጣሚ ግን ያው እናትየው የገዛ የልጇ ፍቅረኛ ላይ ለራሷ ባል እንዲሆናት ከሷ ጋር እንዲተኛ ከሷ ጋር ማይሆን ነገር እንዲያደርግ እያስገደደችው ነበረ የነበረው ማለት ነው። እና በሰዓቱም በሱ ብቻ አልበቃም። ያንን ልጅ ከሷ የሚርቅ ከሆነ እንደሚሞትና የተለያዩ መድኃኒቶችን በጥንቆላ እንትን ብላ ያ ልጅ ከሷ የሚርቅ ከሆነ እንዲሞት ሁላ አድርጋ እንትን ብላ ነበር። ያው እንደ ፈጣሪ ፈቃዱ ነው ወንድማችን አቢ እንግዲህ ደርሶለት ነበረ። ያው ለዛ ልጅ ደርሶለት ለሷም ደርሶላት እንግዲህ ያው ልጁ አሁን በጸበል ቦታ ነበር የሚገኘው። እንግዲህ ያው እሱን እህታችን በሚገባ በኋላ ነግሮታለች ምን ላይ እንዳለ እና እናትየውና ይሄ ጠንቋይ የተባለውን ሰውዬ እኛም በተሻለ አቅም ወደ እስር እንዲወርዱ አድርገናቸው ነበር። እና ያው እንግዲህ አንዳንድ ወንጀለኛ በጣም እጁ ከባድ አይደለ፣ እጁ ሰፊ ነው፣ በጣም እጁ ረጅም ነው። እና አቢ ላይም እንግዲህ የደረሰው ነገር ቢኖር ያ ነው። እነዚህ ወንጀለኞች ውስጥ ቢሆኑም ያው አላረፉ። አንዳንዴ ነገሮች እኛ የሚመስለን ስላሳሰርናቸው ምን ስላልን ምናምን ይቆማሉ ብለን የምናስብበት ጊዜ አለ። ግን አንዳንድ ደግሞ ውስጡ ነው እንደ ቤቱ የሚቆጥራል። እና ያ ነገር ነው ወንድም አቢ ላይም እንግዲህ ተፈጥሮ ያው ይሄ ለዚህ አደጋ የበቃው በዚህ ምክንያት ነው። በዚህ አደጋ ምክንያት ደግሞ በጣም ብዙ ወገኖቻችን ስለ አቢ ይጨነቃሉ። ምክንያቱም ለብዙዎች ደርሷል፣ ለሷ ብቻ አይደለም። አሁን ብዙዎቹ እዚህ መተው ቃላቸውን ወይ ደግሞ አልጠየቁትም። ያው ምክንያቱም የተለያየ ቦታ ላይ ስላሉ ይከብዳል። አሁን ያለውን የአየር ሁኔታም የትራንስፖርት ሁኔታም በጣም ከባድ ነው። እየመጡ እንደዚህ ሁሉንም ለማስተናገድም አንችልም እኛም። ምክንያቱም እሱ ማለት ጠላቶችም ይኖሩታል፣ ወዳጆችም ይኖሩታል። እኔም ልክ እንደዛ ማለት ነው። ይሄን ወንጀል ምርመራ በምናደርግበት ሰዓት ላይ ወዳጅም እናፈራለን፣ ጠላትም እናፈራለን። ስለዚህ አሁን ወዳጅና ጠላት ደግሞ መለየት አንችልም። ሁሉንም አመተና አስገባም ማለት ጠላቶችም ሊሆኑ ይችላሉ እነዚህ ሰዎች ማለት ነው። ከዛ አንጻር ነው እሷ ጋር በእሷ ጋር የሚገናኝ ነገር ሳለ ነው እሷንም ዛሬ አምጥቻት ያለውን ነገር ይቅርታ መጠየቅ ካለባትም ያው የምትለው ነገርም ካለ ወንድሜን አቢ እንድትጠይቀው ማውራት የምፈልገው ነገር ካለ ከእሱ ጋር እንድታወራ፣ በተጨማሪ ደግሞ ቤተሰቦቻችን ያው በውጭም ከሀገር ውስጥም ያሉት እየደወሉ አቢ ምን ላይ ነው ያለው ጨንቆናል እና ብታሳዩ ነው ባካቸው። ሐኪም ቤት ገብቶ እንደነበረ ከእገተውም እንዳዳን ነው ነግረናቸዋል፣ ለብዙዎቹ አሳውቀናል። የሆነም ግን አሁን ከሕክምና ከወጣ በኋላስ ምን ላይ ነው ያለው? ተሻለ ወይስ ብሶበታል? ምንድነው የሚያስፈልገው ነገር ካለስ የሚል ጥያቄዎች በተደጋጋሚ እየደረሰን ስለሆነ ያው ለቤተሰቦቻችን ደግሞ ያለበትን ሁኔታ ማሳወቅ ስላለብን ነው እዚህ ድረስ የመጣ ነው ማለት ነው። እና እርሱም ቢያንስ ስለ ልጆት ያው እዚህ ከገባ በኋላ እኔም በተለያየ ኬዝ ሰሞኑን ሳልመጣ ሳልጠይቀው ቀርቻለሁ። በጣም ይቅርታ ያድርጉልኝ እና ያለውን የጤና ሁኔታ ቢነግሩኝ። እኔ
ያው እንደ እናት እረዳለሁ ብዙ ነገሮችን አሁን እረዳታለሁ ግን ልጄን ማጣት አልፈልግም። እኔ ደግሞ ገባክ አንተም ቢሆን ህይወትክን ማዳን አለብክ። እንደዚህ አይነት ስራዎችን ብታቆሙ ነው የሚሻለው። ዛሬ መልካም የምትሰራው ነገር ተቀይሮ ወደ ሌላ ነገር ነው የሚመጣው። እኔ እሱን በልጅነት የወለድኩት ልጅ ነው ገባክ። በጣም ተቸግሬ ነው ብቻዬን ያሳደግኩት። አባቴ የለም ብቻዬን ያሳደግኩት። ነግሮት ይሆናል ያው ጓደኛ ስለሆነ ችግር ያንዳንዱ ነገር ነግሮኛል። ግን ያው መጀመሪያ እንደነገርኩት ነው በጣም ከባድ ነገር ነው። ይሄን ነገር ማቆም ማለት ወንጀለኞችን በነፃነት እንዲንቀሳቀሱ መፍቀድ ማለት ነው። ያ ነገር ደግሞ በጣም ከባድ ነው። ህግ አለ ለህግ ማሳወቅ እኮ ነው አይደል? ይሄንን ነገር እናንተ ተደብድባችሁ መሞት አለባችሁ። ያው ሀገራችን ላይ ያለውን የህግ ባህሪ እንግዲህ ያው ሁላችንም የምናውቀው ነው አይደለ? ሀቀኛ የህግ ባለሙያዎች እንዳሉ ሁሉ በገንዘብ ሳለው ደግሞ አልባሌ ነገርን ወንጀል የሚያስፋፉ የህግ ባለሙያዎች አሉ ሀገራችን ላይ። ያ ነገር ስላለ እንደዚህ አይነት ሰዎች ከጎናቸው ነን እያልን ካላበረታተናቸው ጽናት ካልሰጠናቸው ነገሮች እንግዲህ ያው ድሃ ማይኖርበት ሀገር ነው የሚሆነው። እንደዛም ሆነ ደግሞ የለበትም ብዬ ነው የማስበው እንደ አንድ ግለሰብ ማለት ነው። ምክንያቱም ይሄ እያንዳንዷን በተለያየ ሰው ቤት እየተንኳኳ ያለው ነገር ዞሮ ዞሮ እኛ ቤት መምጣቱ አይቀርም አይደለ? ግን ዞሮ ቤታችን እስኪመጣ መጠበቅ የለብንም። አሁን እኛ በኖርማል በየቦታው እየሄድን እንሰራለን ምን እናያለን። ግን ማንኛውም ሰው እሷም እርሶም ይመለከቱታል ይሄ ነገር። መቼም ጎረቤት ሲበደል ዝም ብሎ መቀመጥ በጣም ከባድ ነገር ነው። ያ ነገር ሳልክ እንደዛ ነው እኛም እያደረግን ያለው የተለየ ነገር ሳይሆን ወገኖቻችን ሲበደሉ ያው ግፍ ሲደርስባቸው አይዞን እኛ አልንላችሁ። እንደዚህ የማንም ደም በቦታው ፈሶ አይቀርም። ማንም በማለም ላይ አመፀኛ አይሆንም። ምክንያቱም ሰዎች እስከሆን ድረስ ተረጋግተን መኖር ያለብን አይደል? ተግባብተን መኖር ያለብን ያው ሰውነት አመለካከቱ ካለም ማለት ነው። የሰውነት አመለካከት የሌላቸውን ሰዎች ደግሞ ምንድነው ነገር ወደ ዘብጥያ እንዲወርዱ ከቅጣታቸው እንዲማሩ ሌላ ላፊ ነገር እንዳደረግባቸው በቃ ከቅጣቱ ተምሮ እንዲያገግም ነው እያደረግን ያለ ነው ማለት ነው። ግን አንዳንድ ወንጀለኛ ያው እንደሚያዩት ነው በጣም ከባድ ነው። ከቅጣቱ እንኳን አይማርም። የሰው ልጅ እኮ አንዳንዴ መውደቁን ሳይሆን አወዳደቁን ነው መፍራት ያለብን አይደል? ያው ያቢንም እዚህ ጋር መተኛቱን ሳይሆን ነገ የተሻለ ሰው ሆኖ እንዲነሳ ብርታት ነው መስጠት ያለብን እንጂ እሱን ቅስሙ የሚነካ ነገር ይቅርብ በቃ ካሁን በኋላ ይሄ ነገር አያዋጣም እንደው ከሆነ እሱን ወደኋላ የምናስቀረው ከሆነ ከሱ ጋር ብዙ ተስፎችን ነው ወደኋላ የምናስቀረው። እንደነገርኩት ደግሞ በጣም ብዙ ኬዞችን ይዞ ነው ያለው። አሁን እሱ ጋር የእሱን ብርታት የእሱን ኃይል የሚፈልጉ እሱን የሚፈልጉ በጣም ብዙ ምስኪን ወገኖቻችን አሉ እየተበደሉ ያሉ። አቢ ድረስልን፣ አቢ ናና ይሄን ነገር ምን ላይ እንዳለ ፍትህ ስጠን የሚሉ ብዙ ወገኖች አሉ። እነዛን ሰዎች እንግዲህ ያው መተው ማለት ነው። ያ ነገር ደግሞ ከባድ ነው። ከዛ አንጻር ነው እኔም አቢ ይሄንን ስራ መቀጠል አለበት እያልኩ ያለሁት እንጂ ያው ወንድሜ ነው ወንድሙ ላይ ደግሞ አይጨከንም አይደለ? ለዛ ነው ቢያንስ ጤንነቱን ይንገሩንና ቤተሰቦችን ምን ላይ እንዳለ እንዲያውቁ የፈለኩት። ልክ ነህ እኮ እኔ አሁን ስራችሁን አደንቀዋለሁ። በጣም እየሰራችሁ ነው፣ መልካም ስራ ነው የምትሰሩት። ነገር ግን የሚመጣባችሁ አደጋ ከባድ ነው። ስለዚህ አንተም ለራስህ ህይወት መጠንቀቅ አለብህ። አሁን ብዙ ወጪ ነው ያወጣነው፣ ብዙ ሕክምና ነው የወሰደው። አንገቱን ታሟል፣ እጁ፣ ወገቡ፣ እግሩ መንቀሳቀስ አልቻለም። አሁን ገባህ? አሁን ትንሽ ተመስገን ነው የተሻለ ነገር አለው። በእርግጥ ከበፊቱ የተሻለ ነገር አለው። ግን በየጊዜው እየተደበደበ ነገ ማሞት አለ አይደል እንዴ? ልጅን ባጣውስ? እሱ ያው ልክ ነው። ያው ጥንቃቄ በሚገባ ካሁን በኋላ እንግዲህ ያለውን ነገር ማድረግ ያለብን ያው ከጎኑ ቦዲጋርዶችም ካሉ ያው ቦዲጋርዶችን ልከን አብረን እንዲሰሩ ማድረግ ነው። ምክንያቱም እያንዳንዳችን ካልተጠነቀቅን ያው ሁላችንም እንቅፋትም እኮ መርጦ አይመጣም አይደል? ያገኘውን ሰው ሊመጣ አጋጣሚ ነው የሚጠቀመውና ያ ነገር ስላለ ከዚህ በኋላ ያለውን ነገር ወንድማችን ተጠንቅቆ እንዲሰራ እናደርጋለን። አይ በፍጹም በቃ ይሄን ስራ መስራት የለበትም። እኔ ነግሬዋለሁ። እኔ ምክንያቱም ላጣው አልፈልግም። እንዳልኩ ተቸግሬ ነው ያሳደግኩት፣ በችግር ነው ያሳደግኩት። አንድ ልጄ ነው እና ይሙት ነው የምትለኝ? ምንድን ነው የምትለኝ? ይሙት እንኳን እያልኩ አይደለም፣ ምክንያቱም ወንድሜ ነው። እኔም እንዲሞት አልፈልግም። ከባድ ነው እኮ ስሉት ያው እንዳለው ነው ያለው ነገር እንዳለ ሆኖ እንጃ ምን እንደምሉት አልገባኝም። እኔ በጣም ጨንቆኛል። ምክንያቱም ይሄ ልጅ አሁን የደረሰበት ነገር ትንሽ የሚባል ነገር አይደለም። ያው እርሱም እንዴት እንዳሳደጉት እናውቃለን ሁላችንም። ያ ነገር ስላለ ግን ሆኖም ቀረ ይሄ ልጅ መጥቶ ተነስቶ አሁንም እንትን ካሉ አንደኛ ለጠላቶቹ ደስታ ነው የሚሆነው አይደል? ጠላቶቹ እንደዚህ አድርገውት ደግሞ ዝም ብሎ መቀመጥ አለበት ብዬ አላስብም። እባክህን ግን ልጅ ይህን ስራ አትስራ በለው፣ እንደው ምከረው።
አንተም ባትሰራ ይሻል። እኔ አንድ ልጅ እሺ እናታችን ይረጋጉ። በቃ እሺ ተረጋጉ። አታበረታታው። ይህን ስራ ማቆም ነው ያለበት። በቃ መዘት ተረጋጉ። እኔ ምንም ባልበላ ይሻል። ያው ስራውን ቢያቆሙ ሁላችንም ደስተኛ ነው። ሁላችንም ብናቆም ይሄንን ስራ ችግር የለውም፣ ግን ማጣት አለበት። የሰው ህይወት እያስተካከላችሁ የራሳችሁን ህይወት ማጣት አለባችሁ። ይህ በኔ ምክንያት ነው ማለት በጣም ይቅርታ ለእንደራሱ በጣም በኔ ምክንያት እንደዚህ ሆነ። ብቻ ነገሮችን ያው በተቻለን አቅም እኛም ለማስተካከል እንሞክራለን። እስከ መቼ ነው እንደዚህ የሚሆነው ታዲያ? እሺ አሁን እሱን እናናግረው። እቀሰቅሰዋለሁ። እሱ ችግር የለም። እሺ ያው እርሱም ይረጋጉና ያው ነገሮችን እንግዲህ አንዳንዴ በቀና መንገድ ማየት ነው። አንዳንዴ ነገሮች ያስተምራሉ አይደለ? ያው እዛ ጋር የተፈጠረ ስህተት ይኖራል ይሄ ነገር እንዲፈጠር ያደረገው እና ያው ካሁን በኋላ ያንን ስህተት ላለመድገም ነው እኛም እያንዳንዳችን የምንንቀሳቀሰው። ከዛ አንፃር ያው አቢም ነቅቷል መሰለኝ። ሰው እየፈለገ በደንብ ይንቃና ያው እናወራለን። አቢ እንዴት ነህ? ነቃት በደንብ ሰላም ነው? አለን አለን። ሰላም ነው እንዴ መች መጣችሁ ነው? ያው ትንሽ ቆየን። ያው ከእናት ጋር ትንሽ እየጮትን ነበር፣ አንዳንድ ነገሮችን እያወራን ነበር። ያው ተኝተሃል አንረብሽም ብለን ነው እኛም ነገር ሰው። አሁን ጤና እንዴት ነው? ዳዊት አልመጣም እንዴ? ዳዊት አልመጣም ዛሬ። እሺ ሰላም ነው? እንዴት ነህ? እንዴት ናት? አለን ይመስገን። አለ ያው እንግዲህ እሷን ታስታውሳታለህ ብዬ አስባለሁ። ነው ሰላም እንዴት ነሽ? ሜላት ሰላም ነው? አንደው እግዚአብሔር ይመስገን ደህና ነኝ። ሰላም ነው። ያው እንግዲህ ዛሬ ቤት ድረስ የመጣው ነው ቤተሰቦችህ አንተ ያለህበትን ሁኔታ ማወቅ ይፈልጋሉ። የደረሰብንም አደጋ ከሰሙ በኋላ እንግዲህ ምን ላይ ነው የሚለው ነገር በተደጋጋሚ እየደወሉ ነበር፣ በውስጥም በመልእክትም እንትን ያሉ ነበርና ያው ያለውን ነገር ደግሞ ለእነሱ ማሳየት ስላለብን ምን ላይ ነህ የሚለውን ነገር ስለ ጤንነትህም እሷም እህቴ ደግሞ ያው በእኔ ምክንያት ይሄ ነገር ደርሶበታል፣ ይሄ አደጋ የደረሰበት በእኔ ምክንያት ነውና ይቅርታ አለው ፈልጋለሁ ልጠይቀው ፈልጋለሁ ስላለች ነው ዛሬ እዚህ ድረስ ይዣት የመጣሁት። እሺ አመሰግናለሁ። እንግዲህ የምር በጣም ይቅርታ፣ በጣም ከምልህ በላይ በእኔ ምክንያት እንደዚህ መሆኑ የምር በጣም ይቅርታ። ስራ ብለን ገብተናል። እንግዲህ ያው እንደዚህ አይነት ነገር ደግሞ ያለን ያጋጥማል። ያናደደኝ ልጅቷ ሁኔታ ነው። ልጅቷ እንደዛ ያው ውድ ቤተሰቦች እንግዲህ ብዙ ሰዎችም እየደወሉ ነበር፣ በቀጥታም እየደወሉ ነበር። ትንሽ ስልክ ያላነሳሁላችሁ እንግዲህ ያው በደንብ ማውራት ስለማልችል ጉሮሬ ላይ ነው እዚህ ጋር ነው እንትን ጉዳት የደረሰብኝና እንደውም ለረጅም ጊዜ ትንሽ ቆይተ ነው እንትን በደንብ ማውራት ያለብህ ብሎኝ ነበር። አሁን እዚህ ጋር በጣም ብዙ ነገሮችን እየተጨነቁ ያሉ ሰዎች ስላሉ ለዛ ያው ግዴታ ያለበትን ሁኔታ ያለውን ነገር በደንብ ማሳወቅ ስላለብኝ ነው እንግዲህ ውድ ቤተሰቦቻችንና ያው የተፈጠረው እንደምታውቀው ልጅቷ በጣም በተደጋጋሚ እየደወለች ነበርና አባቴ ሊገለኝ ነው እያለች በጣም በቃ መቀመጫ መቆሚያ ያሰጣችኝ። ሌላ ኬዝ ላይ የእሷ ኬዝ ላይ ሌላም አንድ ሰው አለ፣ እሷንም ሊገላት ሊያጠቃት የሚሞክር ሰው አለ ተብሎ እሱን ያው እየተከታተልን ነበርና እሱን እየተከታተልን ባለንበት ሰዓት ነው እንግዲህ እቺ ልጅ በጣም በተደጋጋሚ እየደወለች ነበረውና በጣም ብዙ ጊዜ ነበር እየደወለች ነበረው። ምንም ሌላ ስልክም ስራም መስራት ራሱ አልቻልኩም ነበርና እና ያው አባቴ ሊገለኝ ነው፣ አባቴ ያስደፍረኛል፣ አባቴ ብዙ ነገር ያደርገኛል እያለች በቃ መጨረሻ እንደምታየው እንግዲህ አንዴ በቴሌግራም አንዴ በስልክ እየደወለች መጨረሻ እንግዲህ ያው እንደምታውቀው ያው ከስያ ከወረች እንግዲህ ያው ህመሙ ትንሽ ከባድ ስለሚሆን ጉሮሮ አካባቢ ሲሆን ደግሞ ማውራት ይቸገራል። ያ ነገር ስላለ አንተ ስለሆንክ ነው ያስገባሁት እንጂ ብዙም አያወራም።
ያው እኛም ግዴታ ቤተሰቦቻችን በጣም ስላስጨነቁ ነው ያለበት ሁኔታ ማወቅ አለብን ምን ላይ ነው ያለው የሚለው ነገር ስላሳሰባቸው እነሱም ትንሽ እረፍት እንዲያደርጉ ስላሰቡ ነው። ልክ ነው። ግን ከዚህ በኋላ በቃ ይሄን ስራ እንደማይሰራ ማሳወቅ አለበት። ያው መስራትም የለበትም። እስኪሞት ነው ያልጠብቅ። ያው ልክ ነው። ይህ ስራ በጣም ከባድ ነው። ስሩት አደጋን ተጋፍቶ ነው ያለበት። ግን መጀመሪያም እኮ ስንገባም ያው አምነንበት ነው የገባነው። እስከሞት ድረስ እንግዲህ የሚመጣውን ነገር ለመቀበል ነው አስበን አምነንበት ነው የገባነው። ይሄን ነገር በዚህ ትንሽ ነገር ደግሞ ማቆም አለበት ብዬ አላስብም። ቅድም ለእናቴም ስላት የነበረ ይሄንን ነው። ያው ለጠላቶች እጅ እንደመስጠት ነው እኔ ማስበው። እና ስትሞቱ ማየት አለብን ቁጭ ብለን ነው ምንድነው የምትሉት? እዛ ጋር የሰው ህይወት እናድናለን ብላችሁ የራሳችሁን ህይወት እያጣችሁ ነው አይደል? ወይ ይሄን ስራ ተውትና ሌላ ስራ መስራት እኮ ነው አይደል የሚያስፈልግ? ምን እስከምትሆኑ ድረስ ነው የምትጠብቁት? ያው ሌላ ስራ እኮ መስራት አቅቶን አይደለም። ያው ማሚያ ያው ኦርተን አይደል እና አንቺ ትንሽ ይሻለኝና ስለዚህ ጉዳይ በደንብ እናወራለን። በፍጹም አቢ አሁን ይሻልክና ወደ ሌላ ስራ ነው የምትገባው። በቃ እኔ ላንተ መሆን አያቅተኝም። አሳድጌያለሁ አይደል? እኔ የምለው ነገር መስማት አለብክ። ቢሆንም አሁን ያለውን ነገር እባክሽን አሁን እኔ ከዚህ ስራዎች ሌላ ነገር መስራትም አልችልም። ምክንያቱም እንግዲህ ወስኜም በፊትም በምን ምክንያት እንደገባው እንግዲህ ውድ ቤተሰቦችም ያውቃሉ። ስለዚህ ለዛ ነገር ደግሞ እስካልኖርኩ ድረስ በህይወት ባልኖር ይሻለኛል። ስለዚህ ይሄንን ነው ልልሽ የምችለው ለጊዜው። አሁን ይሄ ጉዳት እንኳን ፈጣሪ ያተረፈኝ እሱ። እናንተ ባትደርሱ ኖሮ መጀመሪያ ላይ ራሴን ከመሳቴ በፊት መኪና ይዘህና ምናምን እያሉ ነበረ። ያው ሌላ ቦታ ወደ ሌላ ቦታ ወስደው ሊገሉኝ ነበረ። እናንተ ድንገት ማምጣታችሁ ነው እንጂ ሊገሉኝ ነበረ። በጣም ፈጣሪን ያተረፈኝ እዚህ አይደለም እዚህ ምንም አናረገውም ብለው ነው ያው አንገቴን ያነቁኝ እሱ ነው እንጂ ሌላ ቦታ ወስደው ሊገሉኝ ነበር ሐሳባቸውና በጣም ይገርመኝና ያሳዝነኝ ደግሞ የዛን ቀን ዳዊት ከኔ ጋር እንዲሆን ከኋላዬ እንዲሆን ነገር ይሆን ነበርና አሁንም ጥያቄ ሆነብኝ የት ሄዶ ነው የሚል ነበር በሰዓቱ። ስልክ ብዙውን ጊዜ ስትሄድ ያው ካሜራ ማነክን ይዘህ እንደምትሄድ አውቃለሁ እና አሞኛል ሌላ ሰው ልክልሃለሁ አለኝ። ከዛን መልሶ ደግሞ ይመጣል አይቼዋለሁኝ። ከዛን ብዙ ነገሮች ተፈጥሯልና እሱን ነበር እኔ አሁን በደንብ ከተሻለኝ መጀመሪያ እሱን ነው ማግኘት ፈልጌ። ኦኬ እሱም ተባብሯቸዋል ማለት ነው። ይሄ ማለት ሊሆን ይችላል በእርግጠኝነት ተባብሯቸው ነው የሚሆነው። ምክንያቱም ያው ከኋላዬ ሆኖ ነበርና እንዴት እንዳልገባ ከኔ ጋር እንዴት እንዳልመጣ ነው የገረመኝ። እስከዛሬ እንግዲህ ስትንቀሳቀስ ከጎንክ ነበረ አንድም ቀን ወደኋላ ብሎ አያውቅም። ዛሬ ላይ ደግሞ ይሄ ሲፈጠር ወደኋላ ማለት የሆነ ነገር የሚያስጠረጥር ነገር አለ። ብዙ ጊዜ ከኔ ጋር ረጅም ጊዜ አብረን ሆነን ሰርተናል፣ ብዙ ነገሮችን አይተናልና እንዴት እንደዚህ ሊያደርግ እንደቻለ በጣም የገረመኝና በጣም ከልቤ በጣም ማምነው ሰው ነው እና ይሄ ነገር እንዴት እኔን እንደዛ ሲያደርጉኝ እንዴት ዝም ብሎ አየ የሚለው በጣም ነው ጥያቄ የሆነብኝ። አሁን እንደተሻለኝ ቀጥታ እሱን ነው ለምን እንዳልመጣ ዛሬ ለምንድን ነው ሌላ ሰው የመጣው? ዛሬ ያው እንግዲህ እኔም አላገኘሁትም። ስልክ በተደጋጋሚ ደውዬለት ነበረ። እሺ አላነሳልኝ ስልክ ማለት ነው። እኔ እንደውም እዚሁ ይሆናል ብዬ እዚህ ያገኘዋለሁ ብዬ ነበር የመጣሁት። ስመጣ ያው አንተም ተኝተህ ካል እናትህን ብቻዋን ነው ያገኘኋት። ለዛ ነው የራሴን ካሜራማን ዛሬ ይዤ የመጣሁት። እኔ ትንሽ እያመመኝ ስለሆነ ትንሽ አሁን ደህና ነኝ፣ እግዚአብሔር ይመስገን በጣም ደህና ነኝ፣ እየተሻለኝ ነው ቶሎ እና እስቲ እኔ እንደ እግዚአብሔር ፍቃድ እንግዲህ በዚህ በቅርብ ቀናት ውስጥ ወደ ስራ እመለሳለሁ ብዬ ነው። አትመለስም፣ አትሰራም ከዚህ በኋላ ይሄን ስራ አይሰራም ከዚህ በኋላ። ያው እናታችን ቅድም ነገር ይታል በቃ አስጠንቅቄዋለሁ። አውቃለሁ ምን ያህል እንደሚያስጨንቅ አውቃለሁ። እና እሱን እንቆራረጣለን ይሄን ስራ የሚሰራ ከሆነ ማለት ነው። እንደዚህ ማንም አይደለም እኮ የሚቸገረው አይደል እንዴ? እናቴ እንደዚህ ለሊት እንቅልፍ ስታጣ ቁጭ ብዬ ማድረው እኔ ነኝ፣ ማንም አይደለም። የእናት ችግር ነው። እሱንም እንዳላስቸግርሽ ብዬ እኮ ነው ሌላ ቦታ ተከራይቼ ሌላ ሄድኩኝ አይደል እንዴ? ብትሄድስ እናትህ እኮ ነኝ እኔ አይደል እንዴ ማስታመምክ? ያው ግን ቢሆንም ሊረዱት ይገባል። ስሩት ነው ይሄንን ስራ መጀመሪያ እንዴት እንደገባበት ያውቁታል። ስለዚህ እሱም ደግሞ ቅድም እንደነገሩት ነው አይሁንም ያቆም ይሄን ስራ ንገሩት። በቃ እኮ ማቆም ካለበት ያቆማል። ግን እቀጥላለሁ ካለ ደግሞ
ያው እንግዲህ ያው እሱም እንደነገሩት ነው። ይሄ ስራ ማለት ለሱ ህይወቱ ነው። በዚህ ስራ ደግሞ በጣም ከሱ ብዙ የሚጠብቁ እህት ወንድሞቻችን አሉ አይደለ? ብዙ ቤተሰቦች አሉ። አቢ አሁን እዚህ ጋር የአንድ ሰው ልጅ ነው ማለት አንችልም። የብዙ ልጆች የብዙ እናቶች ልጅ ነው። ብዙ እናቶች የሱን እጅ እየጠበቁ ያሉ አሉ። የሱ እንዲደርስላቸው የሚፈልጉ አሉ። የሱን ፍትህ የሚፈልጉ አሉ። ብዙ እናቶች በየቤቱ በጣም ተበድሎ ያሉ እና አሁን በእነሱ ላይ እንደመጨከን ነው። እናት ሆኖ ደግሞ በእናት ላይ መጨከን በጣም ከባድ ነው። ያው ይሄ ነገር የተፈጠረው እንግዲህ ያው እንደሰሙት ነው። እንግዲህ ያው ካሜራማኑም ትንሽ የፈጠረው ነገር አለ። ከዛ አንጻር ነው እንጂ ይሄ ነገር ይፈጠራል የሚል ነገር ሁላችንም ስንንቀሳቀስ ካሜራማኖቻችንን፣ ተከታዮቻችንን፣ ክሩዎቹን ይዘን ነው የምንዞረው። ግን ያው ካሜራማኑ በዛን ሰዓት ላይ እንግዲህ ለገንዘብ ብሎ ይሁን ምን ጥቅም እንደሚያገኝ አናውቅም። ያን እንግዲህ ያው አቢም ሲነሳ እኔ ስልክ ካነሳልኝ እኔም አግኝቼ ላወራው ሞክራለሁ። እሱም ያው ተሽሎት ከተነሳ እንግዲህ እንደ እግዚአብሔር ፍቃድ ያው ሰሞኑ ወደ ስራ እንዳይመለስ እየነገረኝ ስለሆነ እሱም ቀርቦ ያወራዋል ያለውን ነገር ምንድን ነው የሚለውን ነገር እንግዲህ ያው ካሜራማኑ ማፍ ምን ሰማ ይሆናል። እንደዛ ካሁን ነገሮችን ደባብሳ የሚሆኑ እሱ እዚህ ስራውን አቆመ ማለት ነገሮች ተደባብሶ አለቁ ማለት ነው። እሱ ላይ ለምን ይሄ ነገር ተፈጸመ የሚለውን ነገር ራሱ እኛ በግልጽ አናውቅም ማለት ነው። ያ ነገር ስላለ እንደውም ቶሎ ጠንክሮ ወደ ስራው እንዲመለስ ነው ሁላችንም እሱ ማበረታታት ያለብን። ነገስ ድጋሚ ይሄ ነገር ቢፈጠር ምን ዋስትና አላችሁ? ይሄ ነገር እንዳይፈጠር እንግዲህ ያው ተጠንቅቀን መስራት ነው እና ፈጣሪን ከፊት ማስቀደም ነው ሁላችንም። በቃ ቢቀርስ ስራ ሞልቷል አይደል? ለምን ሌላ ስራ ትሰሩ? ይሄን ስራ ሀገር መውጣት ካለበት ይውጣ። ያው ምን እንደምልዎት አላውቅም። ያው እንግዲህ ልጆች ስለሆነ እሱ በሚገባ ያስረዱታል ያለውን ነገር። እሱ ምን እንደገባ ያውቁታል። ሁላችንም የየራሳችን ምክንያት አለን ይሄን ስራ ስንገባ እንጂ ስራ ጠፍቶ አይደለም። ሌላ ስራ መስራት አቅቶን አይደለም ይሄንን ስራ የገባን። ግን ያው ሰው ሲበደል፣ ህዝብ ሲበደል፣ እህቶቻችን ወንድሞቻችን እንደፈለገ ወንጀል ሲሰራባቸው አይቶ ዝም ማለት ስላቃተን ነው። ሁላችንም ይሄንን ነገር ፍትህ ሀገራችን ላይ መስፈን አለበት። እንደ ማንኛውም ሰው ዜጋ ሁሉም ሰው እኩል መተዳደር አለበት። ወንጀለኛም ቅጣቱ ማግኘት አለበት። እኛ ላይ የደረሰ ነገር አለ። ያ ነገር ስላለ ነው እዚህ ስራ ላይ ሁላችንም ስራችን ብለን ጠንክረን እየሰራን ያለ ነው። ለዛ ነው አቢንም እንግዲህ ይሄን ስራ እንዳያቆም የምፈልገው እኔ እንደ አንድ ወንድም ያው ጠንከር ማለት ነው። ቤተሰቦቻችንም እንግዲህ ያው የምትላቸው ነገር ካለ በጣም ተደጋጋሚ አንተ ጋርም ሲደውሉ ነበር፣ እኔ ጋርም ሲደውሉ ነበር። ያ ነገር ስላለ በመልእክትም ሲሉ ነበርና ያው አንተ ያለህበት ሁኔታ አንተ ነው የምታውቀው። ያው እንግዲህ እኛ የላይክን እንጂ የውስጥክን ማየት ስለማንችል ያለበት የጤንነት ሁኔታ ግን በደንብ ለቤተሰቦች ይብነጋቸው። ያው በዚህ አጋጣሚ በነገራችን ላይ በጣም 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 ምን ያህል ሰው እኔ በዚህ ያህል ደረጃ በርግጥ ብዙ ነገሮችን እንላለን፣ ግን በዚህ ያህል ደረጃ በጣም ስለኔ ተጨንቃችሁ ብዙ ነገሮችን ስትሉኝ ብዙ ነገሮችን ስትጠይቁኝ ነበራችሁና ያው የተወሰነ ቀን ስልኬም እኔ ጋር አልነበረም እና ያው እናንተ ጋር ስለነበረ ያው በጣም ብዙ ሰው ተጨንቆ እየደወለ እንደነበረ አይቻለሁኝ። እኔም ከነቃው በኋላና በጣም አመሰግናለሁ ማለት እፈልጋለሁ። እውነት በጣም በጣም ይህን ያህል የሚወደኝ ሰው እንዳለ አላውቅም ነበረ። በእውነት በጣም ፍቅራችሁን አሳይታችሁኛል። በቃ ምን እንደምን አላውቅም። እኔ ብቻ ያው እኛ ከምንም በላይ ስራችንም ሁኔታችን ሁሉ ነገራችን እንግዲህ ሰጠን ለምንድነው ለሰው ፍትህ ለማስፈን ሁሉ ነገራችንን ሰጥተን ነው እኛ ወደዚህ ስራ ስንገባ ብዙ ነገሮችን ሰጥተን ነው። ዋናው ዓላማ ደግሞ የተበደለ ሰው አንገቱን ዝቅ አድርጎ ያለ ሰው አንገቱን ቀና አድርገን እንደማንኛውም ሰው እንዲኖር ማድረግ። ሁለተኛ ደግሞ ፍትህ የተቀበረ ወንጀል ያወጣን እንግዲህ በቻልነው አቅም ወደ ሚዲያ ለማድረስ ነው እኛ ዋና ዓላማችን። ሚዲያም ላይ ያው ለመድረስ የቻሉትን ነው ሚዲያም ላይ የምናቀርበው። እንግዲህ በቻልነው አቅም ያንን ነው እያደረግን ያለ ነው። ያው የህይወት መስዋዕትነትም ቢሆን ለመክፈልና ምንም ነገር ለማድረግ ነው ያው ዋና ዓላማችንና ይሄን ደግሞ ያው ያዩት ብዙ ሰዎች በጣም በጣም በእውነት እግዚአብሔር ያክብርልኝ እላለሁ። ይሄን ያህል ስለኔ ተጨንቃችሁ በጣም ስጠይቁኝ የነበራችሁ ሁላችሁንም በጣም እግዚአብሔር ባላችሁበት እግዚአብሔር ይጠብቃችሁ። ምንም አይደለም፣ ሌላ ከክፉ ሁሉ ይጠብቃችሁ። እንግዲህ ያው እንዴት እንደተፈጠረ መቼም ያው እናንተም አይታችሁታል። የድብቅ ካሜራም ነበርና ቤት ውስጥ እኔ ልጅቷን እንደዛ ሆንኩኝ ስትለኝ በጣም አሳዝናኝ ነበርና ከልቤ ነው ያመንኳት።
ልጅቷ የሚታመን አይነት ፊት ነው ያላት ራሱ ከምር እኔ ራሱ በሰዓቱ ስመጣ እኔ እሷ ታደርገዋለች ብዬ አላሰብኩም ነበር። ህፃን ነገር ነች፣ እንደዚህ አይነት ወንጀል ውስጥ ተሳታፊ ትሆናለች ብዬም አስቤ አልገመትኩትም ራሱ። ያው እንደዚህ እያስፈራራቸው ከጀርባቸው ማን እንዳለ አውቃለሁ ነው። በእርግጥ ግን መጀመሪያ ላይ አልጠረጠርኩም፣ ያለቀ ጉዳይ ነው ያኬዝ ብዬ ነበር እኔ ያሰብኩትና በኋላ ላይ ነው በቃ በጣም ባላሰብኩትና ባልጠበቅኩት መንገድ እንግዲህ እንደዛ አልቅሳ እንደዛ ሆና በዚህ ያህል ደረጃ እኔ ሰው ልጅ በዚህ ያህል ደረጃ በእርግጥ ብዙ ነገር አይተናል እኛ ብዙ ወንጀለኛ አስመሳይ በጣም ብዙ ወንጀለኛ አይተናል። ግን ሕፃን ልጅ ሆና በዚህ ያህል ደረጃ እንደዚህ ታስመስላለች ብዬ እንደዚህ ትሆናለች ብዬ በፍጹም አልገመትኩም ነበርና ለዛ ነው ትንሽ ቅርታ የመሙ ነገር ስለሆነ አንተ ለመረጋጋት ሞክር። ያው በጣም ከባድ ነገር ነው ስለ እኔም እንደዚህ አይነት ነገር ያሳዘነችኝ ብዙ አስመሳዮች አሉ፣ ግን እንደዚህ አይነት አስመሳይ ነበር ያላሰብኩኝ በጣም ነበረ ያመንኳትና ያው ቶሎ ያለውን ነገር እዛ ልጨርስ ብዬ ነው እዛው አካባቢ ሆኜ ሰውየውም ደግሞ ያው ተመካክረው ስለነበር እንደሌላም ጊዜ አልቆየም ቶሎ ነው የመጣውና እንግዲህ ዛሬ ጨርሼ ነው የምሄደው ብዬ በመጀመሪያ እሷን ጥቆማ ብቻ ተቀብለን ለመምጣት ነበር የነበረው ዓላማ። ከዛን ያው ድብቅ ካሜራ አስቀምጠን የተከታተልን ልጆች ይዘን ተመልሰን እንሄዳለን ነበር ሐሳባችን። እንደነገርኩ ዳዊትም ሌላ ጓደኛዋን ነበር የላከልኝ አላውቀውም ልጁን እኔ። ከዛም በኋላ ያው የተፈጠረው ነገር እንዳየው ተመካክረው ነበር ያንን ሁሉ ነገር ያደረጉት። እኔ ላይ ያሴሩት ሴራ ነበረ። በደንብ ተዘጋጅተውበታል። ነገሩ የሚመስለው ራሱ በጣም ተዘጋጅተውበት አቅደውበት ነው የጠሩት። በጣም ተዘጋጅተው አቅደውበት ነውና ያው እንግዲህ ፈጣሪ ብሎ ተረፍ ያለው እንግዲህ እናንተ ቶሎ መድረሳችሁ ጠቀመኝ እንጂ እኔ ሞቼ ነበረ። ለማንም አይመለሱም እነዚህ ሰዎች። ማንንም ከመግደል ወደ ኋላ አይሉም። ማንንም ሰው ምንም ነገር ከማድረግ ከነሱ ነፍስ ውጪ የሌላ ሰው ነፍስ እንደ ዶሮ ነፍስ ራሱ የማያሳዝናቸው በጣም አረመኔ መጨረሻ አረመኔ ሰዎች ናቸው። ቶሎ አምጣው ቶሎ መስዋዕት እናደርገዋለን ነበር እንደውም እያሉ የነበረው ነው። ጭራሽ ሊሰውም ነበር ያሰቡት ማለት ነው። እንዴ አንድ ተው ስንለው አልተውም ብሎ እኛ ጋር እየተከታተለ ተው ብሎ ስንለው ጭራሽ ብሶበት እኛን ጭራሽ ከእግር ይከታተላል እያለ ከማን ጋር እንደሚያወራ ብቻ አላውቅም። ያው አሁን ተሽሎኝ ከተነሳው እሱንም በስነ ስርዓት የምናናግር ይሆናል። ስለዚህ ያው አንተም በቻልከው አቅም ብዙ ነገር ሞክራል። በጣም አመሰግናለሁ ከጎኔ ስለነበርክ። ያው ነገ ምን ላይ ሲደርስ ከጎኔ እንደምትሆን ስለማውቅ ነገር ወንድሜም ስለሆንክ በጣም አመሰግናለሁ። በዚህ አጋጣሚ ውድ ቤተሰቦች ብሩኬንም አበረታቱት። በጣም ጎበዝ ጀግና የሆነ ልጅ ነው እና ይሄን ነው ማለት የምፈልገው። ግን ሁላችሁንም በጣም አመሰግናለሁ በእውነት ፈጣሪ ያክብርልኝ። እንደምላላቅም ቃላት የለኝም ለእናንተ። ባላችሁበት ፈጣሪ ይጠብቃችሁ። ለኔ እንዳሰባችሁ እሱ ፈጣሪ ያስብላችሁ ነው። ይሄንን ነው ማለት የምችለው። ያው ትንሽ ለማውራት እየከበደኝ ነውና በቂ ነው። ይሄን ያለ ቤተሰቦቻችን ራሱ ያለበት ሁኔታ ካወቁ በቂ ነው ብዬ ተስፋ አደርጋለሁ። ያው ከዳንክ በኋላ ደግሞ ያለክበትን ሁኔታ በደንብ ትገልጽላቸዋለህ። ያው በስራ ክም ተመለሰ ያለውን ነገር የምታሳያቸው ይሆናል። ማን አንተ ላይ እንደዚህ እንዳሴረ የሚለው ያንዳንዱን ነገር እንግዲህ ያው ተካትለክ ትፈታዋለህ። ለምን በቃ ይሄ ትንሽ እንትን አለች እዚህ ውስጥ እሷ እንትን እስከምትል ድረስ ነው እስከምትስተካከል ነው። ከዛ በኋላ ዛሬ ነገ አይደለም ወደ ስራዬ ነው የምመለሰው ነው። በቃ እንደዚህ ያደረጉኝን ሰዎች እኔ ልካቸውን ሳላሳያቸው አልቀመጥም። ምንድነው የምታሳያቸው? እስከሚገሉት ድረስ ነው የምጠብቅ። ያው እናታችን ከአሁን በኋላ ይሄ ነገር አይፈጠርም። ያው እኛም ከጎኑ ሆነን እንሰራለን፣ እርስ በርስ እንጠባበቃለን። እንዳንድ ወንድማማቾች እርስ በርስ አንዳችን ያው እንደሰሙት ነው። አሁን አብሮት የነበረው ልጅ ጠፈረ። እሱ ክዶት ነው። ያው እንግዲህ በገንዘብ ምክንያት ነው የካደው አይደለ? ለገንዘብ ወይ ደግሞ ሌላ ነገር አስቦ ነው የካደው። በእርግጠኝነት የሚሆነው ደግሞ ለዚህ ነው። ብዙውን ጊዜ ወንጀለኞች ወይ በገንዘብ ወይ የሆነ ነገር ተፈጥሮ ወይ የሆነ ነገር ማስፈራሪያ ደርሷቸው አንዱ የሚክደውና ይሄ ነገር እንዳይፈጠር ደግሞ ያው ካሁን በኋላ ጎን ለጎን እየሆንን እንግዲህ
እሱም ነገሮችን በደንብ ያለውን ነገር ይፈታል። ያለውን ኬዝ ምንድን ነው የሚሆን ነገር ያው እንደዚህ ያደረገውንም ሰው ማወቅ ስላለበት ለህግ ማቅረብ ስላለበት፣ ምክንያቱም በራሱ ላይ የደረሰበትን ግፍ ካልፈታ እንግዲህ በጣም ከባድ ነገር ነው። ስለዚህ ይሄን ነገር አይ ከማለት ይልቅ አይ በርታ ልጅ ይሄን ነገር መፍታት አለብህ ብሎ ነው እንደ አንድ እናት ማበረታታት ያለበት። የብዙዎቹን ኬዝ ፈቷል። የብዙዎቹን የተዳፈነ ፍትህ ያጡት ወገኖቻችንን ፍትህ ሰጥቷቸዋል አይደለ? ታዲያ የሰው ሕይወት እያስተካከለ እሱ መሞት አለበት? እሱን ገባኝ እኮ እናታችን። አሁን ፍትህ ሰጥቷል አይደለ? ስለዚህ የራሱንም ፍትህ ማግኘት አለበት ይሄ ልጅ። እሱ ላይ ይሄንን አደጋ የደረሰበትን ሰውዬ ለእስር ወይም ለቅጣት ማብቃት አለበት እኮ። ለህግ ያቅርብ፣ ግን ይህን ስራ ያቁም እባክህን። አንተ ማቆም እሱም አይደለም። ይሄን ነገር እንደማናቆም እንግዲህ ያው ወንድሜም ነግሮታል። እኔም ልነግሩት የምፈልገው ነገር ቢኖር ይሄን ነገር ማቆም አንችልም። እኛ አሁን የህዝብ ልጆች ሆነናል። ከኛ ብዙ እናቶች ከኛ ብዙ ነገር ይጠብቃሉ። ያንን ደግሞ ጀርባችን መስጠት አንችልም። በጣም ከባድ ነገር። ለዛ ነው እናቴ አሁን እንድትረዱ የምንፈልገው ነገር ቢኖር ልጆትንም እንዲረዱት የምንፈልገው ነገር ቢኖር የብዙ ልጆች የብዙ እናቶች ልጅ ሆኗል። የብዙ እህቶች ወንድም ሆኗል። ስለዚህ እንዲያበረታቱና ከጎኑ እንዲሆኑ ነው ፈልገው። ያው ቤተሰቦቻችንንም ያው የሚሏቸው ነገር ካለ ያው ማስተላለፍ ፈልጉ መልእክት ካለ ያው ለእርሱ ምድሉ ተሰጥቷል። እኔ በቃ ይሄን ስራ እንዲያቆም ነው የምፈልገው። ምክንያቱም ልጅ ማጣት አልፈልግም። እንዳልኩ በችግር ነው ያሳደግኩት። ገባክ? እንደዚህ አይነት ወንጀሎች ባይበረታቱና እንደዚህ አይነት ወንጀሎችን ለማስቆም ህዝቡ ቢያግዝ ቢተጋገዝ ጥሩ ነው ብዬ ነው እኔ የማስበው። እኔ በአጋጣሚ እነ ልጅ አጥቼው ነበር አይደል? ስለዚህ ሰው አሁን ጓደኛችሁ አመለጠ፣ ነገም ጧት እንደዚህ አይነት ነገር ከመደረግ ወደኋላ ያው እሱ እንኳን የትም አሁን እዚህ ጋር ሊሸሽ ይችላል እንጂ መቼም ነው ከአቢ እጅም እንደማያመልጥ እርግጠኛ ነኝ። ያው አቢ ወደ ስራው እስኪመለስ እንትን ቢለው እኛም የተቻለን እስከዛ ጥረት እናደርጋለን እሱን ለሚያዝ እንትን እናለን። አቢም እንደተነሳ ደግሞ ወዲያውኑ እንደሚያገኘው 100% እርግጠኛ ነኝ። ይሄ ይታመኑት። ስለዚህ ያው ነገሮች ወንጀሉ ተዳፍኖ እንደማይቀር 100% እርግጠኛ ነን። ይፋ ይወጣል ይሄ ነገር ማነው ምንድን ነው ያደረገው የሚለው ነገር አቢም የተወሰነ መረጃዎች አሉት እጁ ላይ። በዛ ላይ ተመርኩዞ ነገሮችን ስለሚያስተካክላቸው እኛም ከጎኑ ነን። በቃ ስለዚህ ተባብረን ከዚህ በኋላ ይሄ ነገር እንዳይፈጸም በጥንቃቄ እርምጃ እንወስዳለን። ስለዚህ ያው ያበረታቱ ነው። እኔ እንደ አንድ ልጆት ሁኚ የምነግሩት ነገር ቢኖር ወንድሜን ያበረታቱት። ያው ከጎኑ ነን እኛም እርሱም ከጎኑ እንዲቆሙ ነው የምፈልገው። ምክንያቱም እርሱ የሚፈሩ ከሆነ እሱ ጋርም ለእናቱ የሆነ ስሜት ስላለው የሆነ ፍራቻ ልቡ ላይ እንዲፈጠር አንፈልግም። ያው እናቴን አደፍረቴ ስለሚል፣ ስለዚህ እርሱም ጠንካራ መሆን ያለበት ያን ነገር ነው። የእርሱ ጥንካሬ እርሱን ያጠነክሯል። ስለዚህ ያው እርሱ ጠንክረው ልጆትንም እንዲቀጥልበት ነው ማበረታታት ያለበት እና አደራ እንግዲህ ያው በደንብ እንትን ይበሉት ያበረታቱት። እኛም ከጎኑን እየመጣን እንጠይቃለን። ልክ ነው፣ ግን በቃ ይሄን ስራ እምቢ ካላችሁ እምቢ ብሎኛል። እኔ አሁን የውጭ እድሎችን አግኝቷል፣ ግን አልፈልግም ይሄን ስራ ነው የምሰራው ሀገሬ ላይ ብሎ እየሰራ ነው ያለው አይደል? እየሰራችሁ ነው ያላችሁት እና የህግ ከለላ ወይ ይደረግላችሁ ይሄን ስራ ለማበረታታት። እኔ ይሄ ልጅ ባጣው ኑሮ ማን ነው የሚደርስልህ አይደል? እሱማ ልክ ነው ታዲያ። ስለዚህ የሆነ ወይ የህግ ከለላ ያስፈልጋችኋል፣ አጠገባችሁ የሚቆም ነገር። ነገ ምን ዋስትና አላችሁ ይሄን ስራ ለመስራት? ደግሞ ጥሩ ነገር ስትሰራ መጥፎ ነገር ይኖራል ብለህ ነው ማሰብ ያለብህ። እሱን አምነንበት ነው የገባን። ያው ጥሩንም መጥፎንም ያው አንዳንዴ ኖርማል ስንኖርም እኮ ጥሩና መጥፎ ከዙሪያችን ነው አይደል የሚኖረው። ያው ወደ ውስጥ ስንገባ ነው መጥፎነቱም ጥሩነቱም እየጨመረ የሚሄደው። እኛ ደግሞ መጥፎነቱን አይተን ወደኋላ መሸሽ የለብንም ማለት ነው። ያው ለጠላቶች ለወንጀለኞች ዝም የምንላቸው ከሆነ እየተበረታታ ሀገሩ በሙሉ በወንጀል የተጠቅለቀለቀ ነው የሚሄደው። ስለዚህ ቢያንስ ወንጀለኞች ሲቀጡ ሳይሆን ሌላኛው ወንጀለኛ ራሱ ይፈራል። ነገ የደረሰብኝ ይሁን ይሄን ነገር ባረግ የሚል ነገር ስላለ ያ ነገር ጠፍቶ በሰላም ሀገራችን ሰላም እንድትሆን ስለፈለግና ሁላችንም እዚህ ስራ ላይ ጠንክረን እየሰራን ያለነው። ስለዚህ ያው እንደ አንድ ዜጋ ልጆችን አበረታተው እርሶም ከጎናችን ሆነው አብሮ እንዲቀጥሉ ነው የምፈልገው። እንደዛ ነው። ያው ብዙ እንትን አንበል በቃ እስቲ አንቺም እንግዲህ ተጠንቀቂ። ያው ስለ አንቺ ገዛቱ ሰምቻለሁና ተጠንቀቂ ሜላት። ብዙ ነገሮች አሉ። ልጁ ደህና ነው? አንተ ሽሎታል? ምንም አይልም፣ እየተሻለው ነው። በቃ እሺ። አሁን ስራ እንደጀመርኩ ብዙ ነገሮች ትኩረት መደረግ የነበረባቸው ነገሮች አሉና እነዚያ ላይ እንግዲህ ማስተካከል ያሉብን ነገሮች አሉ።
ሰዎችም እንግዲህ ብቻ እስቲ አሁን ተነስቼ ወደ ስራ ስገባ ያው ብዙ ነገሮች መስተካከል ያለባቸው ነገሮች አሉና በደንብ እናወራለን። እዛኔ ማድረግ ያለብሽ ነገሮች አሉና እነሱን ራስሽን ብቻ ጠብቂ፣ ማንም ሰው እንዳይመጣ ወደ ቤትሽ። እንግዲህ ያው ቤተሰቦቻችን ሁሉን ነገር እንዳያችሁት እንደሰማችሁት ነው። እንግዲህ ያው አቢ ያው እግዚአብሔር የተመሰገነ ይሁን በጥሩ ሁኔታ ላይ ይገኛል ማለት ነው። ያው እናንተም ከጎናችን ሆናችሁ ስታበረታቱን ስለነበራችሁ በጸሎታችሁ ከጎናችን ስለነበራችሁ ከልብ እናመሰግናለን። ያው እንግዲህ በቀጣይ በስራ ላይ ሆኖ እንደምታገኙት ያው እኛም እንደምናገኘው ተስፋ አለን ማለት ነው። እግዚአብሔር ከጎንክ ይሁን እያልኩኝ እንግዲህ ከወዲሁ ሰናበታችኋለሁ። መልካም ጊዜ